አርቲስት ነበር ሞቷል። እንግዲህ አሁን ሁላችንም መሞታችን አይቀርም፣ ግን ስንሞት እንዴት ነው ስማችን እንዴት ነው የሚሆነው የሚል ነው። አርቲስት ሙት አይወቀስም፣ ግን ትክክል አይደለም ስለው የኖርኩት ሰው ስለሆነ እሱን እናያለን። አርቲስት ሰለሞን ተካልኝ ይባላል፣ ታውቁታላችሁ። እንግዲህ ምንም አይነት አቋም የተጨበጠ አቋም ሳይኖረው አንዴ ግንቦት ሰባት ሆኖ አንዴ ቅንጅት ሆኖ አንዴ ኤርትራ ሄዶ የሻዕቢያ አጋዥ ሆኖ ከዚያ ደግሞ መጥቶ ወያኔን ረግሞ ከዚያ በኋላ እንደገና የወያኔ ደጋፊ ሆኖ ከዚያ በኋላ አማራ የሚባል ሲሳደብ ከርሞ ከሞትኩ ግን ወደ ሰሜን ሸዋ ነው ምናምን ሸዋ ውስጥ ቅበሩኝ ብሏል። የመቱ ልጅ ነው። የነ መምህር ምህረተአብ የነ አባ ሩፋኤል የነ አቡነ ሩፋኤል ሀገር እዛ የተወለደ ሰው ነው። እንግዲህ ከድሮ ጀምሮ ታውቁታላችሁ። ከኢቲቪ ጀምሮ በሙዚቃ ስራ የኖረ ነው። አንቺም 00 በሚለው የፖለቲካ ዘፈኑ ይታወቃል። በኋላ ላይ ግን ያው ከመስመር ወጥቶ አብይ ለወጋው እና አብይ ለዘመተበት አብይና የቲፒኤልኤፍ ሰዎች ለተጣሉት አማራን እንደ ህዝብ ሲሰድብ ኖረ። እንግዲህ አሁን በጣም ባሳዛኝ ሁኔታ የመጸጸት ምልክትም አሁን ደግሞ ወደ ብልጽግና የመግባትም ሁኔታ እያሳየ ነበር። በቃ ግራ ገብቶት ነበር። በመጨረሻ ሁላችንም ወደማንቀርበት እግዚአብሔር ፊት ወደምንቆምበት ወደዚያኛው ዓለም ባለፈው ሳምንት አልፏል። ለማስታወስ ያህል አንዲት ቪዲዮ አለችው። ከዛ ብዙ ትክክል አይደለም ስንል ስንወቅሰው የኖርነው ቪዲዮ እሱን አይተን ወደ ሌላው የፕሮግራማችን እናልፋለን። ቪዲዮ አማራን በተመለከተ የተናገረው ነው። የትግራይ ሰውን ለማስደሰት አያቴ መሀሪ ነው፣ መሀሪ ትግሬ ነው ብሎ ነው። ትግርኛ አይችልም። ነገር ግን የትግራይ ሰዎች ደግሞ በሰልፍም ላይ በሚዲያም ላይ የራሳቸው ጥሩ አማርኛ የሚናገር ሰው የላቸው። እኔ እንግዲህ ስናገር ያው ምርር ያለብኝ ነገር ስለሆነ ምንም ልረዳቸው አልችልም። እና የትግራይ ሰዎች ሆነው አማርኛ በደንብ አቀላጥፎ ለመናገር ይቸገራሉ፣ በተለይ በቲፒኤልኤፍ ወገን ያሉ ማለት ነው። ስለዚህ አማርኛ ሊናገርላቸው የሚችል ሰው ይፈልጉ ነበር። ልክ ኢትዮ ፎረም ላይ ያየሸው ሽመልስን ከሸዋ ማን ነው የሚባለው ምናምን የሚባለው ከጎጃም እነ በቃሉ አላምረውን ከጎጃም እንደዚህ ፈልገው እንደሚያሰሩት እንግዲህ እሱም እንግዲህ አላቅም ገብቶ ነበር እና እነሱን በጣም አስደስቷቸዋል። ያስደሰታቸው በዚህ ንግግሩ ነበር። እንስማው። በለው በለኝና ላሳጣው መነሻ በለውና በለኝና ላሳጣው መነሻ የትግሬን ልካቅም አማራና ውሻ እና ትግሬን ለማስደሰት አማራን በዚህ መጠን መሳደብ ትክክል አልነበረም። ጸቡ የፓርቲዎች ነው፣ ጸቡ የፖለቲከኞች ነው። ህዝቡ ግን ምንም ያደረገው ነገር የለም እና ያሉት ያው ሰልፈኞቹ ዳውን አማራ ሲሉ ነበረ። እንግዲህ አሁን ሰልፍ የሚወጣላቸውም ያለ አይመስለኝም። ሰልፍ ውጪም የለም። ይሄንን ሲያቀናብሩ የነበሩት ግማሹ ታርቀው ሚሊዮን ወጣቶችን አስጨፍጭፈው ያኔ እንዳልኩት ማለት ነው መጨረሻ ላይ ተቃቅፈው ታርቀው አብረው አሉ። ገሚሶቹ ደግሞ ሞተዋል። ገሚሶቹ ደግሞ አሁን የሉም፣ የሞቱም አሉ። እንደ ሰለሞንም የሞቱ አሉ። ህዝብ ግን አለ። የትግራይም ህዝብ ከነችግሩ፣ የአማራም ህዝብ ከነችግሩ፣ የኦሮሞም ህዝብ ከነችግሩ ችግሩን ታቅፏል። በወቅቱ የዘር ፖለቲካው ስለጦዘ ጽንፈኛ ትግሬ ሚስት አማራ ባሏን ከምትወደው ትዳሯ ገንጥላ ወጣለች። ጽንፈኛ የትግሬ ባል የሚወዳትን የአማራ ሚስቱን ገፍትሮ አልፈልግም ብሎ ወጥቷል። ማህበረሰቡም ተጽዕኖ ይፈጥር ነበረ። ትዳሩ የተመሰረተው ተቋሙ የተመሰረተው ዘርን መሰረት አድርጎ አልነበረም።
ነገር ግን ፖለቲካው በፈጠረው ቆሻሻ ነገር እንዴት ጣፋጭ ትዳር ይመሩ የነበሩ 3 የወለዱ 4 የወለዱ 2 የወለዱ ያን ጣፋጭ ተቋማቸውን አፍርሰዋል። በእምነት ተቃዋሚዎች ውስጥ አባቴ ተብለው ይኖሩ የነበሩ የፖለቲካው ነጸብራቅ ተጽዕኖ ፈጥሮባቸው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተው የትግራይ ቤተክርስቲያን የሚል እስከ ማቋቋም ደርሰዋል። እንደዛ ይደግፉ እነዛ ጃስ ብሏቸው የወጡ ሰዎች ነበሩ። አሁን አብረዋቸው የሉም። ቤተክርስቲያን በዘር በጎሳ በቀለም በማንነት የምትደራጅ አይደለችም። ነገር ግን ያንን ወደዛ ድረስ ወስደዋል። እንግዲህ ይህን የፈጠሩት ሰዎች አሁንም እንዳልኳቸው አሉ። አብይ አህመድ ያንን ሁሉ ሰው አስገድሎ አሁንም አለ። ጌታቸው ረዳ ያንን ሁሉ ሰው ወጣት አስገድሎ አሁንም አለ። ደብረ ጽዮን ያንን ሁሉ ሰው አስጨፍጭፎ አለ። አገኙ ተሻገር ያንን ሁሉ ሰው አስጨፍጭፎ አለ። ፖለቲከኞቹ ማህበር ስላላቸው ምንም አይሆኑ። በቃ ሌላውን ህዝብ ሌላውን ዜጋ እንደ ተራ እንደ ውጫጭ እንደ ቁጫጭ ስለሚያዩት ሞተ አልሞተ አለቀ አላለቀ ጉዳያቸው አለ። በህዝብ ስም እነሱ የፖለቲካ ስልጣኑን ይዛሉ። ከዛ በፈለጉ ጊዜ መንበራቸው የሚነቃነቅ ሲመስላቸው ያንኑ ህዝብ ያሰልፉታል፣ ይጨፈጭፉታል። ከዛ መሪዎቹ ምንም አይሆኑ። መጨረሻ ላይ ደግሞ ሲደክማቸው ጦርነቱ ሲረዝም ውድመቱ ሲበዛ ሌሎች ጣልቃ ገብነትም ሲመጣ እነዛው ሰዎች እጃቸውን ተጨባብጠው ተሳስመው ኑሯቸውን ይቀጥላሉ። ከዛ ደግሞ የሆነ ቀን ሲጣሉ አሳያለሁ ተባብለው እንደገና ይገባሉ። እነሱ አይዋጉም፣ እነሱ አይወጉም፣ እነሱ አይሞቱም እና የሚሞተውን ህዝብ ግን ያዘጋጁታል። በየቤቱ ሰው ጥቁር ልብስ የሀዘን ልብሱን ለብሶ ይሄዳል ማለት ነው። እና እንግዲህ አሁን በትግራይም በአማራም በአፋርም በኦሮሚያም አሁን ምስቅልቅሉ የጦርነቱ ውጤት ነው። ጦርነቱ አብይ አህመድን እያፋፋው እያስዋበው እያሳመረው ነው የሚኖረው። ምክንያቱም አስተዳደግ የልጅነት ህይወቱን ነግሮናል። ስለዚህ አሁን የልጅነት ህይወቱን በጥሩ ሁኔታ እያሳለፈ ነው። እንደዚያው ደግሞ በድህነት ያደጉ በድህነት የኖሩ በካድሬነት ወያኔንም ሲያገለግሉ የነበሩትን እነሱን ደግሞ ሰብስቦ ይሄ የተመቻቸ ህይወት እኔ እስካለው ድረስ ነው የሚቀጥለው። ስለዚህ መንግስቱን በደንብ ያዙ፣ ወታደሮቹ የሚሞት አዘጋጁ፣ ሌሎቻችሁም ይህንን እንዲያደርጉ በማለት ያው አብሯቸው አለ ማለት ነው። ህይወቱን በጥሩ ሁኔታ እየቀጨ ነው። ጎጃም ብትሄዱ ጥቁር ለብሷል ህዝቡ፣ ጎንደር ብትሄዱ ጥቁር ለብሷል ህዝቡ፣ ትግራይ ብትሄዱ ጥቁር ለብሷል ህዝቡ፣ አፋር ብትሄዱ ጥቁር ለብሷል፣ ኦሮሚያ ብትሄዱ ጥቁር ለብሷል ህዝቡ። አብይ አህመድ ስርዓተ መንግስቱን ከተከለበት ጊዜ ጀምሮ በኢትዮጵያ ውስጥ ረሃብ፣ ሞት፣ ግድያ፣ ጭፍጨፋ፣ ድሮን እና የሰው ማረድ፣ ሰው ማቃጠል ይሄ ሁላ ሰይጣናዊ ተግባር በኢትዮጵያ ውስጥ መጥቷል ማለት ነው።